እሺ የኛ ጀግና ትችላለህ ማርያምን ሴና አካም ጀታ ጅራ ገለተ ዋቀያ ከምዳ እንበደ ማል ያድሞን በደሚ ቢዚ ቴም ኦኬ በለቲንከዮ ጅርቴ ነገኝሽዮ badhaadha dhuga akkamidhaatiin jabaattaa? Jabaachaa jira barachaa jirti moo akkam? Lakkiyaanoo yeroo xiqqoo fi bukkeen turre yaa'u nan barsiifadha sirriitti. አስተምሪኝ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። ያ አይ ነው ያለው ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ ማርያምን በርቱ። አንተ ነሽ ማድረግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ያ በአላህ የሚመለባ ሴጣን ይታያል እንዴ? ሴጣን ይታያል እንዴ? ከየት ወዴት? አይታይም? ይታያል። ኧረ እኔ አይቼም አላውቅም። መልካም። አላህ በማታዩትም እምላለሁ ይላል፣ በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አላደርግም። ሰማብኝ። እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው። ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም ማለት። ስለዚህ በሰይጣን ይምልልሃል። ምንድነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ነው? ቁርአን ነው። ይሄ እኮ ነው። ይሄ ጥላቻ ኪታብን እንጂ ጠላ ያስጠላኝ። ቁርአኑ ይመቼ ሙዚቃ አለ ግን ከኋላ ጫጫታ አለ አሎ ያ ጓደኛዬ ነግሬህ እንደ ጓደኛ አንድ ክርስቲያን ጓደኛ አለ ብዬሃለሁ። እነሱ አይማሩም። ሶስት እነሱ ሁለት ክርስቲያኖች አሉ። ተዋደን በፍቅር ነው የምንኖረው። አይ በርታሽ እና ይሄንን ጠላሁት እያልከኝ አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅ ነው መልሰህ አትጣሉ። አዎ በእናትህ አብረን ላይ ያደግነ አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ጠጣን ነው አገራብጣ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው ሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም እኮ። በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸውን ሰው ሲሆኑ አላያችሁ? አይተህ የለ እንዴ?
እኮስ መሰላቸው እነዛ ሁለተኛ እስልምና እየተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን ሁለት ጊዜ እስልምና እኔ እንጃ አስተማሩን እያደረጉ ምን ትላለህ? በየቀኑ የራሳቸውን ሰው ሲያሰልሙ እያየ ምን እላለሁ? እያዘንኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታቸዋል። አንተም እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀደድ እኔ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በእስክሪብቶ እየጻፍኩ ነው ያለው እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረት ተረቶች እና ድራማዎች በፍጹም አይደረጉም። ሲደረጉ ሳይተጣቃል የሐሰት ዛሬ ክርስቲያን አደረገን ሙስሊሙን ምናምን እያልን ድራማ ስንሰራ አይተጣቃል። ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው ግን ከእነሱ ጋር ትናንትና ከአንተ እንደወጣው ማለት ነው። ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅ አንድ ነገር እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራስህ ቼክ ከምታደርገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አለ ትርጉም አለ። ትክክላችሁ። ያውን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። በቃ ያዝ መረጃዎችን እኛ ጥራት ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸውን በማጋለጥ ነው የምንጀምረው። ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖረን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸው መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከዴ የሚባል ዲያቆን ከዴ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይሄን ክፍል ስማ፣ አትረዳ። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው፣ ቆንጆ ነው። አሁን አስረዳን የተባልከው ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ሰልሲ ስታይ እስኪ ከዚህ ጋር ያንሳልኝ። አስረዳኝ እሱ ዳውድ። ለምን ተመጉታለህ? አንሳ ነገርና ይሄን ነገር ነው። እሺ አና አላደኔ ለአንተ ጥያቄ አለኝ። ወዲህ እንኳን ደህና መጣሽ። ሰላም ናቸው? ይመስገን ነው። ይሄን ክፍል እስኪ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማር ነው? ምንድነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቅ እኮ ነው። አለማወቅ ነው ብዙ የሚያከራክረኝ።
ንገሪኝ። መልካም አዳምጥ። አረሚታ ላሁን ኔትወርክህ ነው የያዘህ፣ እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ሻዳ ያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ እኔ አንድ ጥያቄ ልጠይቀው። ቶፒኩ ላይ ግቢ። አላዲንን አንድ ጥያቄ ልጠይቀው ሙስሊም ከሆነ። እሺ ጠይቂኝ። እሱ ነው ቤታችሁ ሄዳችሁ ተጠያዩ። አሁን መመለስ ትችላለህ። ዳውድ ትመልሳለህ። ኔትወርክን አስተካክለሃል። አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጽ? ትሰሚያለሽ? እሺ ምን ነበር ጥያቄ? ይሄን ክፍል አስረጅን እስኪ። ኦኬ ይሄን ክፍል አስረጅን እስኪ። ይሄን ክፍል አስረጅን። ምንድነው ጥያቄ? በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድነው ጥያቄ አንተ ታዲያ? ኦኬ በሰይጣን ሊምል ይችላል አላህ? ከየት አመጣሱ? ስለማላየው ነገር አለ። ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም፣ መላእክቶችም አይታዩም። ቂያማ ማንኛውም አይታዩ ነገሮች አሉ። እኔ ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለ? ስለዚህ በሰጠኝ ይላል አይምጣት እኮ የጻፈን ነገር ነው። ራሳችን አንናገርም አይደለ? ጓዳም እንጂ። ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሎ ብዙ ማይታይ ከኛ እኛ ማንደርስባቸው ነገሮች እንዳሉ እኮ የሆነ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ በማለማየው ምሎ ምንድነው ጥቅሙ ለእኔ ማለት? እሱ አልገባኝም። ጥያቄ ምንድነው ጥያቄ? እኔ በማለማየው ነገር ምሎ ለእኔ ጥቅሙ ምክንያቱም ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ ቼ አላደርግም። ምንድነው ለኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያወድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረው ማቀው አላህ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ እየነገረን ያለው መልእክት ማለት ምን ያልጠየኩሽን እንዳታወሪ። የክስት ሽፍት ካረሽ ከሰርተውኛለሽ። በማለማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም እኔ። በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ይስላል ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው? መጀመሪያ ጥያቄ የነበረው ሰይጣን ነው የሚያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰዎች በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? አንዴ ዳውድ ይሄ አንተን እያየን አይደል? ዩቲዩብ አንዴ ጊዜ ዳውድ አንዴ ዩቲዩብ ድምጽ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል።
እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ያው ምንድን ነው ጥቅሙ ነው? እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይምላል? በመታየውትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት ነው። እኛ በማናየው ነገር ነው። በማናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል አውቃለሁ። በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው። አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባልክ ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ማናያቸውም ነገሮች ተዘርዝረዋል። አዳምጡ። አንተ በራስ በፈለሰፍከው በሰይጣን ይምላል ትላለህ። በቃሽ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካለ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸ? ይመስገነው። ኦኬ ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ነቀጥል። ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው። እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ደግሞ ትጠይቀኛለህ እንዴ? ኦኬ በምታዩትም በማታዩትም ነገር አላህ ይምላል አይደለ? ኦኬ ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃቸው። እያወራሁ አይደለም። ይሰማል። መልካም። አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ወይ ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሐዲስ ሆነ ከቁርአን ሆነ የትኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄን ደግሞ በምታዩትም በማታዩትም የሚሉም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች ሙስሊሞችም ፎቶ አንስታንተ እንደዚህ በዚህ ምን ይምላል ብላ አዳምጥ ችግር የለም። ምን ያዳምጣለሁ? ያ ማዳመጥማ ይሄው ቁርአን ተከፍቷል። እሺ አንብብ። እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግልህ። ከየትኛው ሐዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን አንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው? ቁርአን ላይ ሀቢብ አንዴ ሽንት ቤት ቁርአን ነው። ሀቢብ አንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ አንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች አንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ።
ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አለአውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስንሞትም ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸው። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? አንዴ እድል ውስጥ ይሳደ አንድ አዳምጣ። እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳይው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው አቃለች። ትንሿም እንደዚህ ነች። ያው ነው ሁሉ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል፣ ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። አንተ ክፍሉን አንብብ። እሺ አንድ የረጋ በል እስቲ አንተ እሺ ረጋ በል አንተ ቀርበህ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ። አንተ ብቻ አታውራ። ወደ ርዕስ ልታስተምራ እንደ ወጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። አዳምጧ ማዳመጥ ካልቻላችሁ ማውራት ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብቷል? እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት አይመጣም። ትምህርት እስቲ ረጋ በለው እፎይ፣ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውንም የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ፣ ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል፣ ከስር ያላችሁ ሙስሊሞች መማር አታወርነኝ እውነትም ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ሆናቸው ፕሊስ አዳምጥ። ጣልቃ ከገባሽ እኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች፣ ባለጌዎች ከመመለስ ይልቅ ፖለቲካ መስራት፣ መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው
ደግሞ ሻዳ ሲያዘን በሚል ድራማ ነው ምን የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው፣ ሰው እየባነነባቸው ነው፣ ግፍም ብለውባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥለ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም ከዛ እመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር። እኔም የጠየኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይህንን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማስቆም ይለኛል? ቅድሚያ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ እያዳመጣችሁ ሁላችሁም ከታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየኩ ጥያቄ ትሄድልኛለህ፣ እኔ እምድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማያውቀው አይምልም? በማታዩ አይምልም? በማላየው አይምልም ከነጭራሽም። ኦኬ በምታየው ጎበዝ። እሺ በምታየውስ? ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ሚለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየከኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም ለሚለው ዘጋኸው። ታየውስ? በሚያየው ይምላል ማለት አሁን ምሳሌ አሁን እኔ የጠየኩን ጥያቄ በማታየው ግን አይምልም አይደል? በማታየው ግን አይምልም። በማያየው በማታየው ይምላል። ጎበዝ። እኛም ያለው ይሄንን ነው። አሁን ክፈትለ ቁርአኑ። በማያየው ምን ሊሆን ይምላል? እንዴት ይምላል እያለን ነው። ክፈትለ አንብብና እናስረዳ ነው። እኛም ያለው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ። በማያየው የሚለው የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየኩህን ጥያቄ የጠየከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። አብዱ ይመልስልህ። ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይምልም። ማን ነው ያለው ይሄንን? እንዴት ከየት አመጣው ይሄን መጽሐፍ? ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አንብብ። አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታድርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድሞውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና
በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። ምን ላይ ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አንተ ነህ የጻፍከው አጠንከር በል። ይሄን ክፍል አንብበው ነው አንተ ነህ የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት ቁጥር 38 ላይ ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም ነገር ይሄንን እፎይን የጻፈው እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምጽ ቆርጠው እኮ ይለቁት ይሆናል እኮ አፍሩም እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላሉ። ያው ምናልባት ነው በቃ እየተወለዱ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተህ እንዳይሆን። ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። ያ እንትናን ክፈትለት፣ የመሐመድ ዘይንንም ክፈትለት። ፒዲኤፍ ካለ አያሳስብም፣ ይከፈታል። ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ። ወላሂ እፎይ ማለት ነው። ልንገር ቁርጡን ለምን አልነግረም? ባገኘው ለወደፊት ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው የማልከ ያለው በሰው የማልከው እኮ ነው። ስትፈጠር አንተ ምን ነበርክ? ከዛ ትቀያየራላችሁ። ምሳሌ ማለት ነው። አሁን አስቡ፣ ቁርአኑ የኔ ነው ማለት ነው። እኔ ነኝ የጻፍኩት፣ አንተ ነህ እየማልክ ያለው በማይታይ ብለህ። ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። 1088 እዚህ ደረጃ ደርሰዋል። ነገር የለም ወላሂ፣ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። ከዚህ ደረጃ ደርሳችኋል። ፌድ አፕ አድርጋችኋል። ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ መቅጠፍ ነው ስራቸው። ወይትን ሳባ ውስጥ ወይት የሚለውን ሳባ ውስጥ እፎይ አንዴ ሚዩት አድርጋ አንተ። ኦልራይት አንብበው እንትኑን። እሺ ኦኬ። እሺ የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉም እላለሁ። አስጠጋላቸው አድነቀና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በረር ላይ በረም ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ይሄን ሁሉ በማላየው ነገር ሁሉ የሚምል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው እሱ አይደለም። ስቲል ነይማ ማይክ አንስተሽ ነበር፣ አንስታ ነበር። ቀጥል። እንኳን ደህና መጣሽ። አይሰማም? ወንድማችን ተውፋነኝ ጸጥ ነው ያለው። ጸጥ አለ እኮ እንዴት በማይታይ ሊምል ይችላል ብሎ ስልጤ ኪንግ እንዴ እንዴት ነህ? ሰላም ነህ? አልሐምዱሊላህ። መልካም። አላህ በማታየው ነገር ይምላል። አላህ በማታየው ይምላል ወይ? መውጫ ጠፍቶበት ነው፣ በሩ ጠፍቶበት ነው። ፎሾ
ይሰማል? ስልጤ ኪንጉ ይሰማል? እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ጠፋበት። አንተ ራስህ በላመንከው በፍጡር ነርቨስ ሆንክ። አላህን ከኔ ጋር አወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡራን ልማድ እንበል ማላ አይፈቀድም በኛ። አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁ ምንድን ነው እሱ? ኢብሊስን እኔ ወረድ ያላየውም እኮ አይቼውም አላውቅም፣ አላየሁትም። ምንድን ነው ለእኔ ጥቅሙ? ይሄ እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ። አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቼዝ እኔ አሁን እመኑኝ በአዲስ አበባም እያለሁ እኔ አሜሪካን ያለሁት በአዲስ አበባ እምላለሁ ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ እምላለሁ በመካ ብሎ መቅነፍ ያስገቡበት እነሱ ናቸው። አክቹዋሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለሁ ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒንጉ አፋርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ አይሰማ መሀል ላይ መቆራረጥ አለ ትንሽ ብረ ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36:2 አንዴ ክፈተው። 36:2 ኦኬ። 36 አላህ እኮ በጣም ነው የሚቀልደው። ያለህን ቀልዳውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2:223 ክፈተው። በዚያውን ሲምል ለእኔ ምንድን ነው እውነት የሚያስጨብጠኝ? ጥበብ ነው ብሎ ይህንን ይምልልኛል። እውነት ነው ብሎ ከዛ በዚህ ይምላል። 2:223 ኒሳኩም አሁን ይሄንን የአላህ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲህ እያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድን ነው እሱ? ይህ አሁን ዘላለማዊ ፍጡር ያልሆነ 4:34 ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡርስ ጥበብ ይሆናል ወይ? በዚህ እምላለው ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ ከፊላቸውን በከፊሉ ላይ በማበላለጣቸው ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው፣
አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው በቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይኸውን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድነው? ቀልድ እኮ ነው የሚመስለው። በእነዚህ ማስመለው እፎይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው። ፍጥረትን ከመፍጠሩ በፊት ምን እያለ ይመል ነበር ማለት ነው? ባህሪው ስለሆነ ቃሉ ጡተ ጉችማዎች እያለ ብቻውን ይምል ነበር። ለማን ነው የሚምለው? ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፍጥረትን ሳይፈጥር ይምል ነበር ማለት ነው። ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል። ነፋው እያለ ፈርጅ ውስጥ ምክንያቱም ፍጡር አይደለማ ከማለ እንግዲህ አስበው ምንድነው ጥቅሙ ነው ያልገባኝ። ለእኔ ምንድነው የሚሰጠኝ ጥቅሙ? ለእኔ ምንድነው የሚሰጠኝ ጥቅሙ? እስቲ አሚር አሊ ቢመልስልን ጥሩ ነው። እንኳን ሰላም መጣህ አሚር አሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ነው? ሰላም አለው። አላህ ይምላል አይደለ ወንድማችን? አዎ ይምላል። በሰይጣን ይምላል? ለምን አይምልም? ፍጡር አይደለ ሰይጣን? ስለዚህ በሰይጣን ይምላል ማለት ነው አላህ። እዚህ ላይ አጠያየቀ ራሱ ችግር አለበት። ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው እና በሰይጣን ምሎ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም ማስተካከል እኮ ሰይጣን ይሙት ብሎ አንተ ታምነዋለህ። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው አምላካችን ሰይጣን ባህሪ ነው። ቀጥልፉ ተቋርጣል እንዴ ያለ የእነዚህ ሰዎች አምላክ እንግዲህ ተመልከቱ። በሰይጣን ይምላል። አዎ ችግር የለውም። በጋኔን አድርግለት ይሁንለት። በጋኔን አድርግለት። በጋኔን ይምላል። በአጋንንት መጀመሪያ ቆስጠንጢኖስ ጋር እንጨርስ። አይ ሰይጣን ስለ ባህሪ ነው ምናምን ስላት ሌላ ገጽታ ውስጥ ከሚገባ አፈጣጠራቸው ያው ስለሆነ በአጋንንት ይምላል ወይ በጋኔኖች? ሰይጣን ባህሪ አዎ፣ እሱ መጀመሪያ ላይ ተሳስቻለሁ ብሎ ከዛ በኋላ ቀጣይ ከእናንተ በአጋንንት ይምላል ወይስ አይምልም? ያው ጥያቄው እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል። ቆስጠንጢኖስ ዘይር ዝክር ምናምን የምትባል አይን አውቄ ያለውና ነገር ሳያውቀው ዝም ለምን ይቆያል? ቆስጠንጢኖስ ቆስጥዬ እንጨርሳ። ምንድነው የተሳሳተው ቆስጠንጢኖስ? ቆስጥዬ ጋር እንጨርስ። ምንድነው የተሳሳተው? አትደረግ። ምንድነው የተሳሳተው? ምንድነው የተሳሳተው? ምንድነው የተሳሳተው?
ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግማ ይችን ቃል እንዳትጠቀማት። መሐመድ ሄራ ዋሻ ውስጥ ሲጨመቅ ነው የደነገጠው። ምንድን ነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። እኔ ልጠይቅህ፣ ቆስጠንጢኖስ የጠየቀን ልጠይቅህ። አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? ቆስጠንጢኖስ አይዞ እፎይ አይዞ እነሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። ባህሪ የሚባል ነገር የለም በእስልምና የትኛውም ቦታ ላይ ሴጣን ማለት ባህሪ ነው የሚል አስተምሮ የለውም፣ አልመጣም። ልንሞግት እንችላለን። እንደዛ የሚል ቁርአን ውስጥ ሴጣን ማለት ባህሪ ነው የሚል የለም። እኔስ ፎዚ ደግመሽ ገብተሻል፣ ትመልሻለሽ። እሺ ኦኬ፣ አሁን ልመልሽ ትችያለሽ። አዎ ኦኬ። አላህ በማታዩ ይምላል አይደለ? አላህ በፈለገው ይምላል። እኛ የሱፍ ፍጡሩን ግን በአላህ ብቻ ነው የምንምለው። መልካም። መሐላው ባህሪው ነው። ሙስሊሞች ወላ ከዚህ ከረከሰ ሰይጣን ተመሰለ ባህሪው ነው ወይ? እየተደረባችሁ ነው። መሐላው ባህሪው ነው ወይ? አላህ ባህሪ ነው። መሐላው ባህሪው ነው ወይ? መሐሉ መማል ያላ ባህሪ ነው ወይ? አዎ አልኩ እኮ አላህ ይምላል በፈለገው። እኛ በምናየውንም በማናየውንም ይምላል። ነገር ግን አንተ በሰይጣን ይምላል የምትለው አንዴ መማል አዎ ይልናል ባህሪው ነው ብላለች። ያላ ባህሪ ነው። ያላ ባህሪ ፍጡር ነው ወይንስ ፍጡር አይደለም? ስለምን ፍጡር ነው? ስለመማሉ ነው ጠይቀኝ። አላህ በማየውና በማላየው የሚላል ወይ ነው አንተ ጥያቄ? ባህሪው ነው ብለሽኛል። መማል ባህሪው ነው ብለሽኛል። ተስማምቻለሁ። መሐላ ባህሪው ነው አይደለም? ባህሪው ነው። ይሄ ባህሪው ፍጡር ነው ፍጡር አይደለም? ጥያቄ ነው። እንዴ አንተ እንዴት አላህ ፍጡር ነው ለማለት ነው? እኔ እንዴ አልገባኝም እኮ። ይሄ አላህ ባህሪ ፍጡር ነው ፍጡር አይደለም? ወይንስ ፍጡር ነው ወይንስ ፍጡር አይደለም በይ። ፈጣሪ ነው ወይንም ፍጡር ነው በይ። ምኑ ነው ፍጡሩ? ምኑ ነው ፍጡር አይደለም? ያላህ ባህሪ አላህ ፈጣሪ ነው የምን ፍጡር ነው የምትለው? እናመሰግናለን። ስለዚህ ፍጥረት ሳይፈጠር በማታዩት እምላለሁ እያለ አላህ ይዋሸኝ ነበር ማለት ነው። አላህ እኛ በምናየውም በማናየውም በጨለማም እምላል። አንተ በሰይጣን ቤት የምትለው እሱ ፖለቲካ ነው። እዛ የተጻፈውን ነው ማንበብ አለብህ እንጂ ሰይጣን ብሎ አዳምጪ። እያለከለኩ በሚሮጡ ፈረሶች እምላለሁ እያለ ገና ፈረሶች ሳይፈጠሩ ይምል ነበረ። የሉም እኮ ፈረሶቹ ሳይሮጡ ሮጡ በሚል ማለት ነው። ባህሪው ስለሆነ ባሌሉበት ሁኔታ ላይ እየማለባቸው ነበር፣ እየዋሸ ነበር ማለት ነው። ሳያለከልኩ ባለከለኩት ብሎ ባልነበሩት ነገር እየማለ ነው። ምክንያቱም ባህሪው ፍጡር ካልሆነ አስቀድሞ ሲምል ነበር ብለሽኛል። ባህሪው ነው ፍጡር አይደለም ብለሻል። ለማን ነው ስም የሚለው? ባህሪው ከሆነ ፍጥረት ሳይፈጠሩ እሱ ዘንድ ካለ አላህ በፈጠራቸው ነገሮች አላህ በፈጠራቸው እምላል። በጨረቃም ሆነ በሁሉም እምላል። አላህ በፈጠረው ማለት ነው። ኦኬ። ከሱ በታች ለምንድን ነው የሚመላው? እሺ ላቅልልሽ። ከሱ በታች በሆኑ ነገሮች ለምን ነው የሚመላው? ከሱ በታች ምንድን ነው? ሊጠፉ በሚችሉ በተራ ነገሮች ለምን ነው የሚመላው? አላህ ሊጠፉ ምን በኢየሱስ ጥያቄውን ማስረድተን መልሱን ከእናንተ መጠበቅ እኮ በጣም ዝገት። አዩብ አዩብ
አንዳንዴ ጥያቄ ማስረድተን መልስ እንዲሰጡ መጠበቅ በጣም ዝጋት ነው። ከራሱ በሚያንስ መማሉ ለሌስ ምን ሊያስጨብጥ ማሳመር አለባችሁ እናንተ ናችሁ። በሰይጣን ይምላል በሽንት ቤት ይምላል እያለችው ያልተጻፈውን ታነባላችሁ። እናንተ ናችሁ ጥያቄውን አስተካክላችሁ መጠየቅ ነው። ይሄ ሲጀመርኩ ጥያቄ አይደለም። ቢያንስ ጥያቄውን ብትቀይሩ ብታስተካክሉ። ምን በምታዩ ይምላል አይምልም? በምታዩ ይምላል አይምልም? እኔ በማላዩም በማላይ ይምላል አልኩ። እሱን አልካድኩም። ጎበዝ። በምታዩም በማታዩም ይምላል። ሴጣንን ታይዋለሽ? አዎ ሴጣንን ታይዋለሽ? አንተ ማወቅ አለበት። እዛ ቦታ እኮ ሰይጣን በሰይጣን ምላሉ ብሎ ተጻፈ ነገር የለም። አንተ የምታውቀው ነገር የለም። እኔ የማውቀው ነገር የለም። ዝም ብለህ በማለማየው ይምላል። በማለማየውም ከማለ ሴጣን ያያለሽ። ሴት ነው ያመጣህ ያለው አንተ ሴት። ምክንያቱም ሴጣኑ ራሱ አየዋለሁ ጓደኛሽ ስለሆነ አቡ አይደር ያሰለመው ሴጣን ወይንም ባለቤትሽ ሊሆን ይችላል። አቡ አይደር አጋንንትን አስልም ያለው ብሎ የለ ኡስታዝ፣ እሱም ጂኒን አስልም ያለው ብሏል። ሜይ ቢ ፍቅረኛችሁ ሊሆን ይችላል ሴቶቹን ወሲብ ያደርጋቸዋል ብሎ አቡ አይደር ስላስተማረ እናንተ ቤተሰብ ናችሁ፣ ልትተዋወቁ ልትተያዩ ትችላላችሁ። ለዚያ ነው የእኛ ጥያቄ። ግን ምንድነው እሱ በእነኛ አካላት ምሎ ለእኔ ምንድነው እውነታ የሚነግረኝ ነው። በእነኚህ ተራ ነገሮች ምሎ አላህ ምንድነው ለእኔ እውነት የሚያስጨብጠኝ? ለእኔ ምንድነው እውነት የሚያስጨብጠው? በቃ እንዳለ ብሬኖች ዳርገዋቸዋል። በጣም ተጫውተውባቸዋል በኢየሱስ ስም። ኡስታዞቹ እዛ መጽሐፍ ቅዱስ ላይ እንደፈለጋቸው በቃ የሆነ ከዛ ከዚህ ብለው ይሸውዳሉ። ምንም ትርጓሜ አያመጡም። በራሳቸው ዝም ብለው ይቀደዳሉ። በቃ ይህንን ኡማ ዝም ብለው እንደ በግ ነድተውታል። የራሳቸውን አስተምሮ ምንም የሚያውቁት ነገር የለም። ማልቀስ ብቻ ነው በቃ የሚያውቁት። ማልቀስ፣ ድራማ መስራት፣ የድራማው ባለቤት መሆን። እንደዚህ ነው በቃ የቀረጿቸው። ተጫውተውባቸዋል በኢየሱስም። እኔ ለእናንተ ለእኛ ራሱ ቴራፒ ያስፈልገናል እኮ ከእናንተ ጋር ማውራታችን፣ እናንተን እንትን ማድረጋችን በቃ ጀስ ልክ የአይምሮ ታማሚዎችን እንትን እንደማድረግ እኮ ነው የሆነብን። መመለስ ከቻልክ መመለስ፣ ካልሆነ እያንዳንዱ ፖለቲካ ለመስራት እየየ ብቻ ነው እየየ ብቻ ማለት ነው። ይሄ አይሆንም አይሆንም። እየየ ማለት አዋጥ ይሄ በጣም ግልጽ ስቴትመንት ነው። የሚታይ ተብሎ ራሱ አላህ ራሱ ኤግዛምፕል የሚያለከልኩ ፈረሶችን ካመጣ የሚያለከልኩ ፈረሶች የሚታዩ ከሆኑ መጸዳጃ ቤትም የሚታይ ነው። በሚታዩ ነገሮች ብሎ በፈረስን ከጠራ በሽንት ቤት የማይመለበት ምንድን ነው? ሪዝናል ምክንያት ምንም ምክንያታዊ አይደለም። በማታዩት ደግሞ ካለ እነሱም መላእክት እንደው ካሉ መላእክት አይታዩም ብለው የሚታዩ ደግሞ ኔትወርክ አይሰማም። ቀጥልቁስ ተቆራረጣለህ። አይ በግልጽ እዚህ ጋር እንግዲህ ተመልከቱ። በምታዩትም ነገር እምላለሁ አለ። በምታዩትም ስንባል እንግዲህ ሁላችሁም እዚህ ውስጥ ሙስሊሞች አላችሁ፣ ክርስቲያኖች አላችሁ አይደለም? ስለዚህ አሁን በዚህ ሰዓት ምን እያየን ነው? ሽንት ቤት እያየን ነው። ማሰራ አያደርግም። ተው፣ ሽንት ቤቱ ፖይንታችን አለ። ዋናው እሱ ይሄን በዚህ መማሉ ነው ያው የሚገርመኝ። እስቲ ቦስ አለ፣ ቦስን ጠይቀው። ቁርአን ብቻ ነው የሚቀበለው ቦስ፣ ሐዲስ አይቀበልም። እስቲ ኡስታዝ ናቸው፣ ተቀበሏቸው። እንኳን ደህና መጣ ቦስ። መልካም። ዛሬ መሐላ ላይ እያወራን ነበር። ያላ መሐላ ኦኬ። ስለዚህ በዚህ በቁርአን ውስጥ አላህ በተለያዩ ነገሮች ይምላል አይደለ? ኦኬ። ቁርአን ውስጥ የተጠቀሱ
እነኚህም አላዎቹ አላህ የሚምልባቸው የአላህ ቃል ናቸው ብለህ ታምናለህ? ስለኛ ሳይሆን አልሰማም እንዳይገባና ሰይጣን እንትን እግዚአብሔር በምን ይመል አልሰማም። ወላሂ በራሱ እስኪ አማን ዝም በል ተቋርጦ ነበር ድገመለት። ኦኬ አሁን ቀጥል። አሁን መጣል። ቀጥል። እኔ አልሰማም እንዴ ቦስ? አሁን ጥሩ። ኦኬ ተቆርጦ ነበር። እሺ አላህ በተለያዩ ነገሮች እንደሚምሉ ተስማምተናል። እነኚህም አላዎቹ አላህ እንደሚምልባቸው የተናገራቸው እንትኖች የቁርአን ክፍሎች የአላህ ቃል ናቸው ብለህ ታምናለህ? ይሄ ነው። መልካም። እነኚህ የአላህ ቃል አላህ ባህሪው ናቸው ይሰራል እኮ ባህሪው ናቸው ብለህ ታምናለህ ያለ። ኦኬ አልሰማም እንዴ? የተወሰነ ላግ አድርጎ ነበረ ይሰማል፣ ግን ኮፒ ሊንክ አድርጎ የተወሰነ ላግ ያደርግ ነበር መሀል ላይ። እሺ ሜቢ አብዱልፈትህ ነው የሚለው። ሰላም ነው። ዋላ መጣ። እንኳን ደህና ቆያችሁ። መልካም። አዲስ ትቀበላለህ አንተ? አዎ በሚገባ። መልካም። አላህ በተለያዩ ነገሮች ይምላል አይደለ? አዎ ይምላል። ኦኬ በማለማየው ነገር ለምሳሌ በምንድን ነው የሚምልልኝ? አንተ አሁን ማየት የማችለው ሴጣን ጂንን ራሱ ማየት አችልም አይደለም? እሱ ግን ማየት ይችላል። ኦኬ ስለዚህ በሴጣንና በጂኖች ሊምልልኝ ይችላል። ሴጣን የሚባል ፍጥረት የለም፣ ጂንን ነው ያለው። እሺ በጂኒ ይምልልኛል? አው እሱ ፍጥሩ ነው እኮ እንደፈለገ ማድረግ ይችላል። ምን ብሎ ነው የሚምልልኝ በጂኒ? እውነት ብዬሃለሁ። ያው ጂኒ ምስክሬ ነው ብሎ ነው የሚምለው። ምንድነው እሱ? ባሻው ጂኖች ይሞቱ ብሎ ነው የሚምለው? ምን ብሎ ነው የሚምለው በጂኖች? እዛ ጋር ተጻፈው ምንድነው? እስኪ አንብቡ። ጂኒዎቹን ኦልሬዲ አሁን ከማታያቸው አንዱ ጂኒዎች ናቸው አልከኝ። ስለዚህ በጂኒ ምሎ ለእኔ ምንድነው ቁም ነገር የሚያስጨብጠኝ? ጂኒ ኦልሬዲ ራስ አልከኝ እኮ ያው በጂኒዎች እዛ ጋር እኮ በተጻፈው ማለት ነው። ወደኋላ አድርገውና ከጀምረህ አንብበው ምን እንደሚል በምን እንደሚምልና በምን እንደማይምል እኮ መናገር ይችላል። አንተው ራስ ነገርከኝ እኮ ከማላያቸው ነገሮች አንዱ ጂኒ ነው አልከኝ። ስለዚህ በጂኒ ምሎ ምንድነው ጥቅሙ ነው እያልኩ ያለው። እኛ ከማናያቸው ውስጥ ማለት ነው ብዙ ነገር አንተ የማታየው ነገር ስንት ነገር አለ። እሺ በማለማየው ነገር ምሎ ምንድነው ጥቅሙ? እኔ አላየውም እኮ ያንን ነገር። ካላየሁት ለእኔ መማሉ እውነት ይሁን ውሸት በምን አውቃለሁኝ ስለማላየው? አንብበው ከመጀመሪያ አንብበውና እንትን ነበር ያው ተከፍቶላ ዝቅ አድርገው ወደኋላ እስቲ አንብበው። አንብበለት። አንብበው ዝም ብለህ ከጀመረ ስለ አጣቢ አጅ በስተቀር የለውም ኃጢአተኞች እንጂ ሌላ አይበላም ይባላል። በምታዩትም ነገር እምላለው በማታዩትም ነገር ይላል። አሁን ወንድማችን ነው ማለት ይሄ ቁርአን ነው ያለ
ሐዲስ ነው ቁርአን ነው? ይሄ ቁርአን ነው ወይስ ምንድነው? ሰላት ሰግዳ አታውቅም እንዴ? ሰላት ሰግዳ አትቀራውም? ይሄን የቁርአን ክፍል ጸሎት እኮ ብታደርጉበት ነው እየሰገዳችሁ። አይ ቲንክ በአማርኛ ስለሆነ ግራ እየገባችሁ ነው። በአረብኛ ታውቁታላችሁ። ዜማውም ደስ ስለሚል አይደለም። አንድ ነገር እኮ አልገባህ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ መጽሐፍ ይሄ ሐዲስ ነው። ይሄ ቁርአን አይደለም? ጽሁፉም አይደለም። ስለዚህ ይሄው የታተመውም ትርጉሙም የተሰራው በሼህ ሰይድ መሐመድ ሰዲቅ ነው። ትርጉሙ የተሰራው በአሳታሚው ድርጅትም ነጃሺ አሳታሚ ድርጅት ነው። ከዚሁ ላይ ቀጥታ ይሄው ልክፈትልህ። ይሄው እግዚአብሔር ለአገባው እግዚአብሔር አግብቷል አሉ ዛሬ። አይ ወሃቢያ ተመልከት። ይሄው ሱራ 69 ቁጥር 38 39 ላይ እንዲህ ይላል፣ በምታዩትም ነገር እምላለሁ በማታዩትም ነገር ብሎ ይናገራል አላህ ሱብሃነሁ ወተዓላ። ያው ልክ ነው። እኛ ማናየው እሱ የሚያየው ብዙ ነገር ስላለ መማል ይችላል። ሁሉ ነገር አዋቂ ነው። ከዛ ውስጥ ደግሞ ከማይታዩት ውስጥ ደግሞ ሰይጣን ነው አይደል? ሰይጣን የሚባል ነገር የለም ብራዘር። እሺ ኢብሊስ ጂኒ ወይ ጂን በለው። ጂን አሁን የሰውም ሰይጣን እኮ አለ። ያላመነ ሰው ሰይጣን ተብሎ ይጠራል። ታውቃለህ? እሺ ችግር የለውም። በጂኒ ይምላል። በፈጠርኩት ሁሉ ነገር እምላለሁ ብሏል። ሁሉ ነገር ስለዚህ ተመልከቱ፣ የሙስሊሞች አምላክ በጂኒ ይምላል። እናመሰግናለን። እንግዲህ እነሱ ደግሞ በጂኒ የሚምለውን አካል ያምኑታል፣ ይከተሉታል። እውነት ነው ምላችሁ ኢብሊስ ይሙት ብሎ ሲምል አስብ። እውነት ብያችኋለሁ መኑኝ። ኢብሊስ ይሙት አልዋሸውም ብሎ አላህ ሲል እውነቴን ነው ምላችሁ። ኢብሊስ ምስክር ነው፣ ሰይጣን ምስክር፣ ጂኒ ምስክር ነው፣ አጋንንት ምስክር ነው። ከዋሻው አጋንንት አለ። ይሄው በቃ ካልዳነ ይሙት ብያችኋለሁ። በውሸት ስለሚምሉ ሱናኔ በመጃ 2098 ላይ በውሸት በሌላ ሃይማኖት ውስጥ ሆነው የሚምሉ የማሉትን ይሆናሉ ብሏል ሙሐመድ። ሰዎች በየቀኑ ደግሞ በውሸት ይምላሉ። ለምሳሌ ዋሽተው ምን ይላሉ? እጄን ይስበረው እግሬን ይስበረው እኔ እንዲህ ካደረግኩ ይላሉ። ይሆናሉ ብሏል ነብዩ። ግን አይሆኑም። እጄን ይስበረው ብለው እጃቸው አይሰበርም። ለምሳሌ ሲያንበባ ሐዲሱን ሱናኔ በመጃ 2098 ሁላችሁም መረጃ ያዙ። ሱናኔ በመጃ 2098 ግሬዱ እንደምትመለከቱት ሳሂ ነው። እኛ ክርስቲያኖች ዳይፍ ምናምን የሚባል መረጃ አንይዝም። እሺ it was narrated that ጣቢት ቢን አድሃክ ሰይድ ጣቢት ቢን አድሃክ የሚባለው እንዳለው the messenger of Allah እንዲህ አሉ። ምን አሉ? whomever takes an oath to follow a religion other than Islam telling a deliberate lie he will be as he said ማንም ሰው ምን ቢል ሌላን ሃይማኖት ለመከተል ብሎ ቢምል ያለውን ይሆናል ብሏል። ማ የሙስሊሞች ነብዩ መሐመድ። ስለዚህ አሁን እንዴት ነው እሱ? ለምሳሌ ጄ ሰበር ብሎ ቢምል ያንን ይሆናል ማለት ነው። የፈጠነ እንዲህ ቅንጥስ ይላል። ማል አንችልም፣ በፍጡር መማል አንችልም፣ በሰው ልጅ በእናት በአባት መማል አንችልም። ገባህ አይደለም? ብዙዎች እየዋሹ አልሆኑም እኮ ግን እንደዛ መማላቸው አልሆኑም። ስለዚህ ሙሐመድ ዋሽቷል ማለት ነው። እዚህ ጋር እንደዛ ነው የሚሆኑት ብለዋል እኮ። ስለዚህ ዋሽቷል ማለት ነው ሙሐመድ። ሙስሊሙ ነው። በእናንተ አማልክቶች መማል አንችልም። አንድ ነገር ልንገር ነው ቆይ እኮ የዋሹ ሰዎች ይምላሉ። ስለዚህ እስከሆነ ድረስ አንድ ሰው አሁን በእናንተ አማልክት ሙስሊም ሳይሆን ሙስሊም ሆኖ በእናንተ አማልክት ከማለ ያ ሰው ይከፍራል። ታውቃለህ? መማል አይችልም። ካላህ በስተቀር እኛ በምንም መማል አንችልም። እሺ እንደዛ ከሆነ አንድ አዲስ ልስጥህና የአንተን ኢሳ ነብይህን በደንብ አስተውል። የአንተ ኢሳ ነብይህ አይነ ስውር ነበር ማለት ነው። እንዴት? ነብይህ ኢሳ አይነ ስውር ነው? አይን አለው? አይን አለው።
በሙሐመድ ንግግር መሰረት አይነ ስውር መሆን አለበት። ሱናኒ መጃ 21:02 ላይ እቺን አዲስና መባት እስቲ እሺ ፈታን በልባት እስቲ ሱናኒ መጃ 20:02 ላይ እንዲህ ይላል it was narrated from Abu Huraira that the prophet said አቡ ሁረይራ እንደዘገበው ነብዩ መሐመድ እንዲህ አሉ ኢሳ ቢን መርያም saw a man stealing and said ኢሳ ቢን መርያም ሰው ሲሰርቅ አየና እንዲህ አለ did you steal ሰርቀሃል አለው he said no by the one besides whom there is no other god በአላህ እምላለሁ ከእርሱ ውጪ በሌለው ኢሳ said I believe in Allah በአላህ እምናለሁ and I do not believe what my eyes see የአይን ያዩትን አላምንም አለ ኦኬ ኢሳ አይኑን ያምነዋል አያምነውም ድገመው አብዱልፈት ድገመው ኢሳ አይኑን ያምናል አያምንም አይኑን በራሱ አይን ነው የሚያምነው ሲያምበል ድጋምና አንብብለት መልካም እሺ እንዲህ ይላል ኢሳ ቢን መርያም ሶ ኤማን ስቲሊንግ ምን አለ ኢሳ ቢን መርያም አንድ ሰው ሲሰርቅ ተመለከተ እና እንዲህም አለ did you steal አለው እንዲህም አለ ምን አለው ሰርቃል ብሎ ጠየቀው he said እንዲህም ብሎ መለሰለት no አልሰረኩም by the one besides whom there is no other god ካላ ውጪ በሌለው እርሱ እምላለሁ አልሰረኩም አለ ኢሳ said እንዲህም አለው ኢሳ I believe in Allah በአላህ እምናለሁ and እናም I do not believe what my eyes see አይኔ ያዩትን አላምንም አለ ሶሂህ ነው ግሬዱ አላህ ኢሳ ያንተ ነብይ አይኑን ያምናል እዚህ ጋር ለማለት የፈለግኩ ከአላህ ውጪ በሆነ ነገር አልምልም ለማለት በአላህ እንጂ ባላህ እምልልሃለሁ ለማለት ፈልጎ ነው ካላህ እሺ ሰርቀሃል ወይ ሲለው ነው እኮ ባላህ እምልልሃለሁ የሰረቀው አለ ወይ የሰረቀው አልሰረኩም አለ ባላህ እምልልሃለሁ አልሰረኩም ነው ያለው ባላህ እምልልሃለሁ አልሰረኩም አለ አይደለ ኢሳ ደግሞ ምን አለ አይኔን አላምንም ብሎ እሱም አላህ እንደሚያምንና አይኑን እንደማያምን ተናገረ አይደለ እና ያላየውን እንዴት ሊያምን ይችላል ሳይ ነበረ ሰርቀሃል ያለው ሰርቀው ነው ወይ ሲለው አይ አልሰረኩትም ባላህ እምላለሁ አለ እኔ አይኔን አላምንም ያለው ለምንድን ነው ታዲያ አይኔን አላምንም አይኔ ራየና ሳይ ነው ሲሳይ እንትን እንዳልሰረቀው እንደሰረቀው ለማረጋገጥ ነው አይኔ እምላለሁ ያለው ካላየማ ወረድ ቆይ ካላየማ በመጀመሪያውንም እኮ ካላየ አላየውም ነው እንጂ ማለት ያለበት አይኔን አላምንም ሰርቀኸዋል ወይ ለማለት ሰርቀኸዋል ወይ አንተ አሁን ሰርቀኸዋል ወይ ስለ አይኔ ያልሰረኩትም ማለት ይችላል አይደለም እስካላየው ድረስ አዳምጣ እስካላየው ማመን አልችልም ነው በቃ አጭር መልሴ ነው እስካላየው ከሆነ እኮ ችግር የለውም እስካላየው ድረስ ቢሆን ችግር የለውም ኢሳ እኮ ያለው አይኔን አላምንም ያለው በአይኔ እስካላየው ነው እኮ አይደለም ማንም አይደለም እንደዛ አይደለም ቢለው በእናትህ ያየሁትን አይኔ አላምነውም አላህ ከኔ በላይ ትልቅ ነው ያያል አይኖች ያዩትን አላምንም እያለ ወደ አማርኛ ተርጉምለት ሜቢ ካልገባው ቻጂቢቲ ላይ ያዩትን አይኖቼ አላምንም እያለ እየካደ እኮ ነው ለምን እናልፈዋለን አይቶት እኮ ነው አላምንም አይኔን ብሎ አይኑን ካደ ምንድነው እሱን ጥረው ወዳጃችን ያለ እኮ ነው ምንም አዋቂ አይደለም ለማለት ነው ሰው ፊት ለፊት ገድላትን ዘረገፈልክ ምራን ጋር ይድራስ አየና 10,000 ሰው ፊት ለፊት አየና በደንብ አስተውሉ አይቶ ምን አለ አይኑን እየካደ ነው ቀጥላ አንብበው እሺ ኢሳ ብን መርያም ተመልከት ወንድማችን በደንብ አዳምጥ ክርስቲያን ስላለ ብቻ ውሸት ነው ብለህ አታስብ ተመልከት አዳምጥ አይቶኔ አንዴሽ አዳምጥ ማስተባበያ ያስፈልጋል አንብበው ዝም ብለህ አዳምጥሽ ኢሳ ብን መርያም አንድን ሰው ሲሰርቅ አይቶ ሰርቃልን ብሎ ጠየቀው ምን አይቶ
አንድ ሰው ሲሰርቅ ይኸው አይቶት፣ አንድ ሰው ሲሰርቅ አይቶታል። ይሄ ሰው ሲሰርቅ አይቶታል። ከዛ ሄደና ሰርቀሃልን ብሎ ጠየቀው። ከዛ አይ ከእርሱ ሌላ አምላክ በሌለበት እምላለሁ አልሰረኩም አለ። እሱ ይሄ ሰውዬ። ከዛስ ኢሳ እንዲህ አለ መለስ ብሎ እኔ በአላህ አምናለሁ፣ አይኖቼ የሚያዩትን አላምንም። ኢሳ ለምን ተከተሉ ካዳ አይኖቹ የሚያዩትን ማያምን ከሆነ ይሄ ነብይ ሊሆን አይችልም። እያየ ማያምን ከሆነ አይኖቹን ሊሰቅሉ ይመጡ ማለቱ ራሱ ውሸት ነው ማለት ነው። አመለጠ ምናምን የሚባለው አላህ አስወሰደው የሚባለው አይኑም እንኳን ማመን አያምንም ውሸት ነው ማለት ተሰቀላላ ሐዋርያቶቹንም አያምንም ደቀ መዛሙርቶቹ በእስልምና ያሉት ማለት ነው። አይቶ ያሙት ተሰቀልና በዚህ መጠን ታይ የእናንተ ኢሳ የሚባለው ነብይ በዚህ መጠን ያየውን እንኳን የሚጠራጠርና የሚክድ ከሆነ አይኑን ነብይ ሊሆን አይችልም። በጣም አስቂኙ ነገር መሐመድስ ቢሆን ኖሮ ምን ያደርጋል? እንደዚህ ሲሰረቅ ቢያገኝ አቡ ዳውድ 44 10 አንዴ ክፈተው። መሐመድስ ኢሳ በደንብ አስተውሉ። በአይኑ አይቶ ሲሰርቅ አይቶ አይኑን ካደ አላምንም ብሎ መሐመድ ደግሞ እና ያው ሲሰረቅ እንዴት እንደሚሆን አንብበው። በጣም ሰቅጣጭ አሰነ ያኛው ሰው ነው ሐዲሱን ያዙ አንብበው። ስክሪንሾት ማድረግ የምትፈልጉ ሰዎች ያው ሱናን አቢ ዳውድ 44:10 ላይ ነው። ግሬዱም እንደምትመለከቱት ሐሰን ነው። ሰቅጣጭ ሐዲስ ነው። በደንብ እያዳመጣችሁ እንግዲህ ናሬተር ጃቢር ኢብን አብደላህ እንደዘገበው a thief was brought to the prophet አንድ ሌባ ወደ ነብዩ አመጡ። he said kill him ግደሉት አለ መሐመድ። the people said ሰዎችም እንዲህ አሉት he has committed theft ስርቆት ነው የፈጸመው ብለው ሰዎች ነገሩት። ሜሴንጀር ኦፍ አላህ የአላህ መልእክተኛ እንዲህ ያለ ከዛም cut off his hand እጁን ቁረጡት አለ። so his right hand was cut off ቀኝ እጁን በደንብ አስተውሉ ቆረጠ። ከዛ ሌባ መጡለት ምን አለ? ግደሉት ነው ያለው። አላየም ገና ሳይሰማ ገና ሌባ ሲያመጡለት መሐመድ ምን አለ? ግደሉት። ከዛ ያለ መልእክተኛ ሰርቆ እኮ ነው ሲሉት ቀኝ እጁን ቆረጡ አለ። ቀኝ እጁ ተቆረጠ። ቀጥል። እነዚህ ሰዎች አሁን ሰርቆ ነው ባይሉት ኖሮ ይህን ሰው የሰረቀ ሰው ያለ ምንም እንትን አስገድሉ ነበር ማለት ነው። ኦኬ እሺ እንቀጥል። he was brought a second time ለሁለተኛ ጊዜም አመጡት and he said kill him በድጋሚም ግደሉት አለ። the people said እንዲህም አሉት በድጋሚ he has committed theft አሉት ስርቆትን የፈጸመው አሉት። ያላ መልእክተኛም እንዲህ አለ ከዛ cut off his foot እግሩን ቁረጡት አሉ። so his left foot was cut off ለሁለተኛ ጊዜ ባመጡት ጊዜ ግራ እግሩን ቆረጡት። he was brought for a third time ለሶስተኛ ጊዜ አመጡት and he said ለሶስተኛ ጊዜ ግደሉት አለ መሐመድ። the people said እንዲህ ያሉት ሰዎቹም he has committed theft አሉት ለሶስተኛ ጊዜ ነገሩት። አሁንም ሜሴንጀር ኦፍ አላህ እንዲህ አለ መልሶ ድጋሚ so he said cut off his hand እጁን ቁረጡት አለ። so ቀደም ቀኝ እጁ ተቆርጦ ነበር። አሁን ደግሞ his hand left hand እጁ ተቆረጠ። so he was brought for the first time እኔ በምን ነው እንግዲህ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። አስተውሉ፣ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። ለአራተኛ ጊዜ ደግሞ አመጡት። በምን ነው የሰረቀው? ግን እኔ ግራ ገባኝ። ቀጥል። he was brought for the first time ለአራተኛ ጊዜ መጣ። እያንከበከቡ አመጡት። and he said ለአራተኛ ጊዜ ግደሉት አለ። የሚገርማችሁ the people said አሁንም ለአራተኛ ጊዜ he has committed theft አሉት። አረ ስርቆት ነው የፈጸመው አሉት።
ሜሴንጀር ኦፍ አላህ ያላ መልእክተኛ he said cut off his foot አለ። የቀረው እግሩ አንድ እግር ልቀረው እሷም ተቆረጠች። በቃ እንደዚህ ብርጭቆ ነው የሆነው። እንዴ ነው ከአንዳንድ ተቆራረጠ፣ እግሩ ተቆረጠ፣ ሁለቱም እጁም ተቆረጡ። ቀጥል ደግሞ አራት ግደሉት ይላሉ በመጣ ቁጥር። እኔ በጣም የገረመኝ ፋውን ነው። ድጋሚ መጣ እኮ አምስተኛ ጊዜ መጣ። በንፉቅቄ ሄዶ ነው የሰረቀው በአፉ። ኧረ ለመንፏቀቅም እኮ የሆነ እጅን እንኳን መደገፍ አለብህ እኮ። በምኑን የሰረቀው? አሁን ድጋሚ ሀዲስ ተረት እንደሆነ በዚህ ነው ማወቅ ያለባችሁ። በቃ ሶሂሲ ተቆረጠ። ቀኝ እግሩ የቀረችው እግሩ ተቆረጠችና he was brought for 5 times ለአምስተኛ ጊዜ መጣ። እያከበከብ አመጡት። ከዛ ግደሉት አለ። ድጋሚ ለአምስተኛ ጊዜ ግደሉት አለ። እንግዲህ ተመልከቱ፣ ግደሉት ተባለ። ከዛ በኋላ so we took him away and killed him። የዚህ ሰው ነፍስ አበቃች፣ ተገደለ። ከዛስ we then dragged him እንዲህ እየተጎተተ ነው የተወሰደው and cast him into a well ወደ ገንዳ ውስጥ ጣል ነው and throw stones over him በሱም ላይ እንደው ይቅር ይበላቸው ድንጋይ ጨመሩበት። አሁን በደንብ አስተውሉ። ኢሳ ሲሰርቃየና ሰርቀሃል ሲለው ነው አልሰረኩም ባላህ አምናለሁ ሲል ኢሳ ምን አለ? ሌባውን ከማዋረድ ይልቅ እንደነሱ እንኳን ብንሄድ አይኔን ክዳለው ያየሁትን አይን ክዳለው ብሎ አለ። ያየሁትን አይን ክዳለው። ሙሐመድስ ሰው ዘውለት ሲመጡ ግደሉት አለ። አረ ያለ መልእክተኛ ሰርቆ እኮ ነው ሲሉት በቃ ቀኝ እጁን ወስደው ቀኝ እጁን ቆረጡ። ለሁለተኛ ጊዜ ዘውለት ሲመጡ ግደሉት አላቸው። አረ ያለ መልእክተኛ ሰርቆ እኮ ነው አሉት። ቀኝ እግሩን ቁረጡ አለ። ለሶስተኛ ጊዜ ዘውለት መጡ። ግደሉት አለ። አረ ያለ መልእክተኛ ሰርቆ እኮ ነው ሲሉት ግራ እጁን ቁረጡ አለ። ለአራተኛ ጊዜ ሲመጡ ሰውየውን ግደሉት አለ። አረ ያለ መልእክተኛ ሰርቆ እኮ ነው ሲሉት ግራ እግሩ የቀረችውን ቁረጡት አለ። አምስተኛ ጊዜ ዘው ሲመጡ ግደሉት አለ። ሰዎቹ በቃ የሚቆረጥ የለውም ካሁን በኋላ ብለው ሸኙት። ይሄ ሰውዬ መቼም ፈንጃም ካይሞን አለበት አይደል? ፈንጃም ካይሞን አለበት። ከስተቱ ማይማር ፈንጃም ካይም ብቻ ነው ይባላል። እንዴ ከምክሞ ቀረሱት እኮ እንደዚህም ነው የቆረጡት። እንደዚህም ነው ያስተካከሉ። ዙሪያውን ሁለት እጅ ሁለት እግር ከባድ አጎቴ ነው አለ። ስድስተኛ መጥቶ እንዲሆን እየኮነ ነው። ስድስተኛማ ቢመጣ ኖሮ እንትኑ ነበረ እግሮቹ መሀል እሱን ካልቆረጡ እሱን ነው የሚቆርጡት። ሌላ ምንም የለም ካሁን በኋላ የሚቆረጥ። ተማፎይ በምኑ ነው የጎተቱት? እሱን ይዘው እኮ ነው እንደዚህ ጎተቱት። በቃ ምን ነው እንጂ እጁን ይዘው አይጎተቱት። ያ ሶስተኛውን ነው የተያዘው በእርግጠኝነት። እኔስ እንግዲህ መሀላን ተመልክተናል ዛሬ። አላህ እንደሚምል ታምናለህ? አላህ በሽር አዎ። መሀላ ምንድን ነው? እንግዲህ መሀላ ምንድን ነው? መሀላ ሁለት ነገር ነው። አንዱ መራገጫ፣ ሌላኛው ደግሞ መስፈራሪያ ነው። አሁን በማይረቡ ነገሮች በተራ ነገሮች አላህ ከማለ እንዴት ነው እሱን የሚያረጋግጥልኝ? ምፈራውስ እንዴት ነው? በተራ ነገር ምን አይነት ተራ ነገር ምን ነው? ለምሳሌ በሚያለከልክ ፈረስ ሊምልልኝ እንደምን ጥቅም አለው?
እንደዛ ብሎሃል። በዛ አለ መስረጃ እንደዛ የሚል ቆስጠንጥኖስ አለ ብሎኛል። ቀደም በሚያለቀልቅ ፈረስ ይምላል አለኝ። በምን እንደሆነ አላውቅም። እስቲ ላሳየው። እስኪ እሺ አሳየን። አውራብታል እስቲ አንበባት። እቺ ምን ትላለች? እስቲ አንተን ብዙ ስለማይታይ እንትን ያለብኝ ነው። ችግር የለም። ያው አሁንም አይታይም። አረ ኔትወርክ እንትን ያለብኝ ያልኩ እንጂ ይታያል። እሺ ያለከለኩ በሆኑት ፈረሶች እምላለሁ። እያለከለኩ ሯጭ በሆኑት ፈረሶች እምላለሁ ይላል። እንዴ አላህ የማን ነው መሰለኝ? አህያዎች ፈረስና አህያ ለካ እኩል ናቸው። አንተ ተመል እንጂ አላህ ይጠብቀኝ። ስማ የሰይጣን ድምጽ ሲሰማ አይደል አህያ የሚጮኸው? ዝም ትላለህ እንዴ? ደግሞ ቀወጠው እና እኔ በውስጤ እናንተ ማሰማት አለብኝ እንዴ? አንተ ብትበር ፈረስ ያለከልካል ግን ሲሮጥ እንዴት ነው አጎቴ? እናንተ ታው በጣም ጥሩ። ምን አለ መሰለህ አንተ የሆነ ልጅን የጠላት ልጅ ከሆነ ወደ የማትወደው ቦታው ከሆነ የምትፈልገው አንተ የምትቀርጸው በዛ ስለምትወስደው ነው። አንተ እንደዛ ይመስል እንጂ አሁን እያለከለኩ ሯጭ ፈረስ ማለት ለምሳሌ ለዲን ተብሎ ጂሃድ ተደርጓል፣ ጦርነት ተደርጓል አይደለ? ኦኬ። ከዚህ መሃል ላይ አይ ላስረዳህ ነው ያለው። ይሄ የወረደበት አንቀጹ ላይም ታሽኛው እኔ ብዙ እውቀት የለኝም፣ ግን ፈረሶች ለምሳሌ አልኩኝ እንደ አብነት ነገር ያለው የራሴን ማለት ነው። እሺ መስረጃም ምናምን ብለው ድረስ ብዬ ነው። ፈረሶቹን እያለከለኩ ደክመውን እንኳን ለዛ ጂሃድ ለዲን የተደረገውን ነገር እንትን ብለው ጀብድ ነገር ከሰሩ ለምሳሌ ኻሊድ ኢብኑ ወሊድ የሚባል ሰምተው ከሆነ የሱ የፈረሱ ታሪክ አይደለምና ሰልሞ ስንት ነገር ይር ከዛ በፊትም ፈረሱ በጣም ኃይለኛና ኻሊድ ኢብኑ ወሊድን ተው ወር ምዘል ጀብድ ፈረስ ነበረች። የሰው ጭንቅላት ቀቅሎ የበላ እኮ ነው። ኻሊድ ኢብኑ ወሊድን ትጠራለህ። ስለዚህ በእንደዚህ አይነቶችን ፈረሶችን ቢሆን እምላለው ቢል አላህ እንግዲህ እነዚህ ፈረሶች ለእምነት ያላቸው ቦታ ለእምነቱን ለማሸነፍ የሚያሳዩት እንትን ነገር አልሰማም ላይ ምን ሆነ ነው ኻሊድ ይኸውልህ የሰው ጭንቅላት ቀቅሎ የበላ መጨረሻ በራብ ጠኔ ተሰቃይቶ የሞተ ነው። ጀግና ምናምን ብለህ እንትን ስትለው እዛው ታሪኩንም ለሰዎች የጠቆምክ እንድትሄድ ጀግንነቱ የሰው ጭንቅላት ቀቅሎ በመብላት ከሆነ የሰው ጭንቅላት ቀቅሎ የበላ ሰው ነው። አሁን ጀግና የሚለው ሰው በረምብ አዳምጡ። የሰው ጭንቅላት ቀቅሎ የበላ ሰው ነው ኻሊድ ኢብኑ ወሊድ። አንተ ይገርማል። አንተ በቃ አዎ አንተ ደስ እንዲልህ በቃ እንድታሸንፉኝ ወሃቢዮቹ መጽሐፍ አንብባቸው። አዎ እየልቀበላቸው አይደለኒ እንግዲህ ስህተት ነው። አይ ዋብያ ብቻ አይደለም በሻፊ መዛብ ውስጥ ይታመናል። የሻፊ መዛብ ደግሞ አንተ ታምናለህ። እፎይ ያለ ተብሎ የሚወራ በሙሉ ሳንተ ያልከው ነው ማለት ነው። ኢማም ነዋዊን አትቀበልም? እኔ ነዋዊ አልቀበልም እንኳን አልኩም። ነዋዊም ሻፊዒም የሻፊ መዛብ ውስጥ አለ እኮ ካደ የሰው እንትን መብላት ከተራብ ካለ እኔስ ኻሊድ ኢብኑ ወሊድ ግን ምንም ዝና ቢኖረውም መጨረሻ ላይ አሟሟቱ አስከፊ ሁኔታ ነው የሞተው። በራብ ጠኔ ነው የገደሉት ራሳችሁ ሙስሊሞቹ። አሟሟቱ እንደዛ ያለ በሽር ታውቃለህ? አልሰማም። ወጣን። ያ የሰው ጭንቅላት ቀቅሎ ምን የበላ ሰው ነው። ፕላስ ደግሞ በጣም ጨካኝ ሰውዬ ነበረ ኻሊድ ኢብኑ ወሊድ። በዚህ ፈረስ መማሉ በራሱ እስልምና ምን ያህል እንትን እንደሆነ የሚያሳይ ነው ማለት ነው። ተራ እምነት እንደሆነ በአንድ ጨካኝ አረመኔ ሌሎችን ለማስፈራት የሰው ጭንቅላት ቀቅሎ በሚበላ አላህ ከማለ ምን ያህል
መጽሐፍ ቅዱስ ላይ እነኚህ በኃጢአታቸው ምክንያት የሰው ስጋ የሚበሉ አይደል? ለበዕላም ጣዖት የሚሰዉ በኃጢአታቸው ምክንያት ህፃናቶቻቸውን አርደው የበሉ ቀቅለው እንደበሉ ያ ማለት ነው ካሊድ ወሊድ። በብሉይ ኪዳን ላይ የኃጢአታቸው ውጤት የሰው ስጋ ቀቅለው እንደበሉት ካሊድ ኢብን ወሊድ ግን ለጀግንነት ለሀያልነት የሰው ጭንቅላት ቀቅሎ የበላ ሰው ነው። ደህና ደሩ።